ሰላም ጤና ይስጥልኝ። ብዙ ሰዎች ማህበራዊ ሚዲያ ላይ ለምን የቀነስከው ለምንድነው የጠፋኸው ምናምን የሚሉ ጥያቄዎችን ያነሱልኛል። ያው የሚጠላኝ እንዳለ ሁሉ የሚወደኝም አለ። በተለይ በወዳጆች አማካኝነት ይሄ ጥያቄ ይቀርብልኛል። ፖለቲካ ውስጥ ስትሆንና ፖለቲካን ስታወራ አንዳንዴ ግብረ ገብነትን ታጣለህና እኔ በዛ ህይወት ላይ ስኖር የማጠፋቸው ነገሮች እንዳሉ ይሰማኛል። ያያስኩት አላማ የቆምኩበት መንገድ ልክ አይደለም ብዬ ግን አላምንም። ልክ ነው፣ ግን ያንን መንገድ በመልካም ስነ ምግባር ማስቀጠል አልቻልኩም ነበርና በህይወቴ ላይ ትልቅ ለውጥ ያመጣ በእድሜ ያንሳል፣ ከኔ በእድሜ በጣም ያንሳል። ያመነበትን አላማ በስርዓት ማስረዳት የሚችልን ሰው አገኘው። ያ ሰው ነው እንድለወጥና ቆም ብዬ ራሴን እንድመረምር ያደረገኝ። ከቻልኩ በነበረኝ የፖለቲካ አቋም እንኳን ግብረ ገብነትን ተላብሼ ጥሩ ስነ ምግባርን እጄ ማስቀጠል ካልቻልኩ ደግሞ ዝምታን መምረጥን የፈለኩበት ሁኔታ ነው ያለው። አንዳንዴም ምናልባት ልብ ብላችሁ ካያችሁኝ በማደርጋቸው ንግግሮች በአጠቃላይ ጨዋ ለመሆን እየሞከርኩ ነው። ጨዋ ነኝ እያልኩ አይደለም፣ ጨዋ ለመሆን እየሞከርኩ ነው። ያንን ሙከራ እንዳደርግ ያደረገኝ ግን ውሱ የሚባል ልጅ ነው። ያመነበትን ነገር ለሌሎች ሲያስተላልፍ፣ ከሌሎች ጋር ሲገጥም፣ ከሌሎች ጋር ሲከራከር ፍጹም ጨዋነት በተላበሰ መልኩ ሲያደርግ እሱ የሚያስተላልፈው የቆመበት አላማ ሌላ ነው፣ እኔ የቆምኩበት አላማ ሌላ ነው። ግን በየትኛውም አላማ ላይ ቁሙ፣ በየትኛውም መንገድ ላይ ቁሙ። በዛ መንገድ ላይ ስትሄዱ ግን ጨዋነትን ተላብሳችሁ ብትሄዱ የተሻለ ነው ብዬ አምናለሁ። እና ይህንን ልጅ በእድሜ ከኔ ያንሳል። እሱም ባየው ቁጥር በቃ እኔን ራሴን ጥያቄ እጠይቃለሁ። ለምን ያመንኩበትን ነገር ያመንኩበትን የፖለቲካ አቋም በጨዋነት በጥሩ ስነ ምግባር ማስተላለፍ ለምን አቃተኝ እያልኩ ራሴን እጠይቃለሁ። እና በተቻለኝ መጠን እድሜም ያስተምራል። ከእድሜ ባሻገር ደግሞ ከኔ በእድሜ የሚያንሱ ልጆች ፍጹም ጨዋ ሆነው ሳገኝ እንዴት አልቀናም? እንዴት ለመማርስ አልዘጋጅም? እንዴት ራሴንስ አልጠይቅም? እና በዛ የተነሳ ነው ብዙም ማህበራዊ ሚዲያ ላይ የማልገኘው። ቦታው ቁጥርም ስነ ምግባር ጉድለቶች እንደ ድሮ ባይሆንም የስነ ምግባር ጉድለቶችን አያለው በራሴ ላይ ቪዲዮን መልሼ ሳየው ማለት ነው። እና ፍጹም ጨዋ ለመሆን እየሞከርኩ ነው። ግን ደግሞ ሞር ይሄ የምቀናበት ልጅ ውሱ የሚባልን ልጅ ስነ ምግባር ልጄ ላይ እንዲያርፍ ስለምፈልግ በልጄ ላይ እሰራለሁ። ምክንያቱም ልጄ ታዳጊ ነው። የውሱን አይነት ገጸ ባህሪ የውሱን አይነት ስነ ምግባር ይዞ እንዲያድግ ስለምፈልግ የውሱን ስነ ምግባር ብታቀበለው ቶሎ የመቀበልና ይዞ የማስቀጠል እኛ አድገናል፣ ጎልምሰናል፣ ይቀላቀልብናል። የራሳችን ስነ ምግባርና መውሰድ የምንፈልገው ስነ ምግባር እየተቀላቀለ አንዳንዴ ያስቸግረናልና በዚሁ አጋጣሚ ውሱ በጣም አመሰግናለሁ። በጣም አመሰግናለሁ። በሌሎች እምነት ተከታዮች ብቻ ሳይሆን በእኛ በሙስሊሞችም ላይ ትልቅ ተጽዕኖ እንደፈጠርክና ትልቅ ለውጥ ያመጣህ መሆኑን በዚሁ አጋጣሚ መናገር እፈልጋለሁ። በተለይ ስነ ምግባር የጎደላቸውን ሙስሊሞች ስነ ምግባር እንዲኖራቸው ስነ ምግባር ጨዋነትን በማሳየት አርአያ መሆን ችለሃል። በዚሁ ቀጥል። በጣም ወድሃለሁ፣ በጣም አከብራለሁ። ታናሼን ብትሆን ታላቄ ነህ። በስነ ምግባር በልጠህ ስለተገኘ ማለት ነው። ቴንክ ዩ